ነፈስ እኔ ከማንም ደላላ ጋብቱኝ ስላልኩሽ ነው። ከነ ገንዘብሽ እዛ ገደል ግቢ እሺ። ሂጂ ውጪ። አሁን ቤት ምፈልግ ይመስልሻል? ያንቺን ቤት ምፈልግ ይመስልሻል? እዝጋ መተኛት ምፈልግ ይመስልሻል? ገንዘብ አለኝ ትሰሚኛለሽ? እንኳን ለራሴ ለሰው ተርፋለሁ። ገንዘብሽን ይዘሽ ገደል ግቢ። ሲጀመር ላንቺ ምግብ መስጠት እስኪ ደላላሽ ከነ ልጅሽ ካኖረሽ እናያለን። ያኖረኛል ታያለሽ። እሺ አሁን ቀጥ ብለሽ ውጪልኝ። ገደል ግቢ። ችማትረፊ የ3 አመት ልጄን ትቼ ህይወቴን ለማሻሻል ወደ አረብ ሀገር ሄድኩ። ከዛ 7 አመት እንደሰራ ገንዘቤን በሙሉ የምልከው ለሱ ነበር። ቤት እንደሰራ ነግሮኝ ቪዲዮ ሲልክልኝ ሀገሬ ገብቼ ከእህቴ ጋርና ከትዳር አጋሬ ጋር ለመኖር ጓጓሁ። እሺ ከዛስ ምን ተፈጠረ? ስመጣ ግን የገጠመኝ ሌላ ነገር ነበር። ባሌ እህቴን አግብቶ ልጄን ጎዳና ላይ አውጥቶ ጠበቁ። የለፋውበት ሁሉ መክኖ ሲቀር ህይወቴ በሙሉ ተናግቶ ለ1 አመት የአእምሮ ሆስፒታል ገብቼ ነበር። በእውነት በጣም የሚያሳዝን ታሪክ ነው የነበርሽ። ከዛ ልክ እንዳገገምኩ ልጄን ለአንዷ አክስቴ ሰጥቼ ራሴን እዚህ ውስጥና እዚህ ህይወት ውስጥ አገኘሁት። ያላ ምን ሆነሻል ኤደን? ተረጋጊ እንጂ ስርዓት ይኖርሽ እንጂ በቃ ራስሽን መጉዳት አቁሚ። ምንድነው እንደዚህ? ሄሎ ምንድነው? አዋራኝ እንጂ ምንድነው ዝና ዝና ብለህ ዝም የምትለው? ዝና ምን ሆነ? ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በምሳሌ በተሰኘው ተወዳጅ ድራማ ክፍል 156 ላይ የታዩትን ዋና ዋናና ልብ ሰቃይ ክስተቶችን በዝርዝር እንመለከታለን። አብራችሁን ቆዩ። ብሩክና መድብል ቁጭ ብለው ስለ ሰርጉ እያወሩ ባሉበት ካሌብ በዝና ስልክ ይደውላል። ብሩክም በመደናገጥ ስሜት እና ስልኩን ልታነሳው ነው ሲለው፣ መድብልም አንስቼ ምን እለዋለሁ ሲል፣ ብሩክም ምናልባት የሆነ ነገር ሆኖ ይሆናል ብሎ እንዳይጠራጠር ብሎ ሲል፣ መድብልም በቁጣ ስሜት ይጠራጠር እንደውም አሁን ቀጥዬ የሚሄደው ወደሱ ነው። ታውቃለህ አይደለ? ይሄ ቪዲዮ እኮ በዋነኝነት የሚያስጠይቀው እንደውም መቀመቅ የሚከተው እሱኑ ነው። ይጠራጠር ብሎ ይለዋል። ብሩክና መድብል ስለ እስረኞቹ ወደፊት እጣ ፋንታ ሲመክሩ መድብል ማህሌት ቅጣቷ ይበቃታል በማለት እንድትለቀቅ አድርጓል። ዝናን ግን ለህግ አሳልፎ ለመስጠት መርማሪውን እየጠበቁ ቢሆንም የካሌብ በዝና ስልክ መደወል ለመድብል አዲስ የቤት ስራ ሆኖበታል። መድብል ዝና እንዳያመልጥ ጥብቅ ጥበቃ እንዲደረግለት እያዘዘ ቀጣይ ዓላማውን ደግሞ ካሌብ እንደሆነ ለብሩክ አረጋግጦለታል። በዛኑ ሰዓት ሉላና ሞገስ ካፌ ውስጥ ተቀምጠው ስላገኙት ነፃነት እንዲሁም ለብሩክ ሽምግልና ክፍለ ሀገር ሊሄድ እንደሆነ እያወሩ ባሉበት ሰዓት በሪሁን ይመጣና ይቀመጣል። ሰላምታ ከተለዋወጡ በኋላ ሉላም በሪሁንን ትንሽ ቢዚ የሆንክ ትመስላለህ ስትለው እሱም አዎ ለእውነት ስትቆሚ ስራው በጣም ይበዛል ብሎ ይላታል። ቀጥሎም በሪሁን የመጣው አንድ ወሳኝ ጉዳይ ይዞ ነው። የሉላና የዝና ፍቺ እንዲጠናቀቅ የዝና ፊርማ ግድ እንደሚያስፈልግ ገልጿል። ምንም እንኳን ዝና ቦታው ላይ ባይኖርም ሂደቱ እንዳይጓተት ፊርማ አስፈላጊ መሆኑን አስረድቷል። ሉላ ግን ነገሩ ከዚህ በላይ እንዲዘገይባት አትፈልግም። ሞገስም ይቀጥልና የንብረቴ ጉዳይስ ብሎ ሲጠይቀው በሪሁንም በጥሩ ሁኔታ ላይ መሆኑን አብስሯል። ገንዘቡ በህጋዊ መንገድ ስላልተሰበሰበ ሂደቱ ቢጓተትም ንብረቱን ሙሉ ለሙሉ ለማስመለስ እንደሚሞክር በሉላ ፊት ቃል ገብቷል። ሞገስም ቀጥሎ ንብረቱ ከተመለሰለት ክፍያውን እጥፍ እንደሚያደርግለት ሲነግረው በሪሁንም ከነሱ ብር እንደማይፈልግ ሞገስና መድብል ህይወቱን እንደታደጉት ከዚህ በኋላ ወደ ቆሻሻው የዝና ህይወት እንደማይመለስና መድብል ህይወቱን እንዳስተካከለለት ገልጿል። ሚስቱ ይቅር እንዳለችውና ቤተሰቡንም ለማግኘት እየጣረ መሆኑን ሲናገር ለሉናና ለሞገስ አዲስ የፍትህ ተስፋ ሰጥቷቸዋል። በዛኑ ቀንም ማህሌትም እንዴ መድብል ምግብ ቆይ ለምን አይሰጠንም ርቦኝ ነበር እኮ ብላ ስትል ዝናም ቆይ አንቺ አሁንም ለሆድሽ ነው የምታስቢው ብሎ ሲላት ዝናን ማብሸቅና ማናደር ተያይዘዋለች። ቀጥላ ቆይ ግን ለምን እንዲገለህ አትለምነውም ዞሮ ዞሮ መሞትህ አይቀር ብላ ስትለው ዝናም ባለመሸነፍ ስሜት እኮ እኔ ነኝ የምለምነው ዝና እኮ ነኝ ሲል ማህሌትም ተናዳ ዝና እኮ ነኝ ዝና ማለት አሁን ምንም አይሰራም እያለችው ባለችበት መድብል ይመጣል። ማህሌትም ትቀጥልና እንዲፈታት ከዚህ በኋላ መልካም ሰው እንደምትሆን ስትነግረው መድብልን ዝናን ትቶት ማህሌትን ግን ከእስር ሊለቃት ወስኗል። ነገር ግን ከመውጣቷ በፊት ከዚህ በኋላ ቤተሰቤ መሃል ብትገቢ እኔ ራሴ ነኝ የምገልሽ የሚል የመጨረሻ ማስጠንቀቂያ ሰጥቷታል። ማህሌትም ለመድብል ምስጋናን አቅርባ ፊቷን ተሸፍና ከቤቱ ወጥታለች። በቀጣይ ቀንም ዳጣና መርዞ ደላላው
መንገድ ላይ ተገናኝተው ወዴት እንደሚሄድ ስትጠይቀው እሱም ስራ አጥቶ እንደሆነ ሲነግራት እሷም አብሽር እኔ አንድ ቆንጆ ስራ ሰጣለሁ ብለው ዳጣ እናቷን እንዲፈልግላት ለመርዞ ትልቅ የቤት ስራ ሰጥተዋለች። መርዞም ለስራው የሚሰጠውን ቀብድ ሲሰማ ስራውን በደስታ ተቀብሏል። ዳጣ የእናቷን ፎቶም ሆነ አድራሻ ባታውቅም መርዞ ግን በእኔ ታዩ በማለት ይህንን ሚስጥራዊ ፍለጋ ጀምሯል። በዛኑ ቀንም ብሩክ ወደ ቤት ሲገባ ቅድስትን ሶፋው ላይ ተኝታ ያገኛታል። ብሩክና ቅድስት ስለ ሰርጋቸው ስለ ሽምግልናው ሲያወሩ ትንሿ ምሳሌን በመሃል ገብታ የምስራቹን ይፋ አውጥተዋለች። ምንም እንኳን ቅድስት ስለ ማህሌት ቀጣይ እርምጃ ጥርጣሬ ቢኖራትም ብሩክ ግን የሰርጉን ዝግጅት ማፋጠን እንደሚፈልግ ነግሯታል። በቀጣዩ ቀንም ሞገስ ዝና የታሰረበት ቦታ ድረስ መጥቶ የፍቺ ወረቀት ላይ እንዲፈርምለት ጠይቆታል። ዝና ግን ገደል ግባ ሲለው ሞገስም ጉድጓድ ከመግባት በፊት ብትፈርም ይሻላል በማለት ቢያስጠነቅቀው ዝና ግን መጀመሪያ ላይ መቼም አላደርገውም በሚል ትዕቢቱን ለማሳየት ሞክሯል። ዝና ውሃ ተከልክሎ ለ2 ቀን በመቆየቱ እጅጉኑ ተዳክሟል። ሞገስም የዝናን ውሃ ጥም ተጠቅሞ ስነ ልቦናዊ ጫና ሲያደርግበት አይተናል። ሞገስም ቀጥሎ ሳይንሱ እንደሚለው ከሆነ ልትሞት 1 ቀን ነው የቀረህ በማለት ዝናን ወደ መጨረሻው ውሳኔ እንዲመጣ አድርጎታል። ዝናም አንድ ብርጭቆ ውሃ ለማግኘት ሲል ትዕቢቱን መጣል ጀምሯል። ዝናም ለመፈረም አንድ ቅድመ ሁኔታ አስቀምጧል። እሱም ከዚህ ቤት እንደወጣ እርዳኝ የሚል ነበር። ሞገስ ግን ፈረምክም አልፈረምክም ፍጁ መፈጸሙ አይቀርም በማለት ዝናን ጭንቀት ውስጥ ከቶት ጥሎት ወጥቷል። በዛኑ ቀንም ማህሌት ከተለቀቀች በኋላ ወደ ኤፍራታ ጋር ነበር የሄደችው። ኤፍራታ መጀመሪያ ላይ ማህሌትን በሰላም ተቀብላ ምግብ ብታበላትም በመካከላቸው ያለው ሰላም ግን ብዙ አልቆየም። ኤፍራታ ከመርዞ ማርገዟን ማህሌት ስትሰማ የጀመሩት ጭቅጭቅ አልበርድ ብሎ ኤፍራታ ማህሌትን በቁጣ ከቤት እንድታባረራት አድርጓታል። በዛኑ ሰዓት መድብል የሆነ ሬስቶራንት ተቀምጦ ባለበት ኤዱ መታ መድብልን ግራ አጋብቷለች። ኤደን እውነተኛ ማንነቷን ይፋ አውጥታለች። ኤዱ የምትባለው የውሸት ማንነቷ አብቅቶ እውነተኛዋ ኤደን ማን እንደሆነች ለመድብል ስትነግረው መድብል በድንጋጤ ፈዞ ቀርቷል። ኤደን ራሷን ሴተኛ አዳሪ ነኝ ብላ ስታስተዋውቀው መድብልም ደንግጦ ተረጋግታ ምን እንዳጋጠማት እንድትነግረው ሲጠይቃት ኤደንም ያለፈችበትን መከራ በሙሉ ነግረዋለች። የ3 ዓመት ልጇን ጥላ ህይወቷን ለማሻሻል ወደ አረብ ሀገር ሄዳ ለ7 ዓመት ያለ እረፍት ሰራ ነበር። ያጠራቀመችውን ገንዘብ በሙሉ ለልጇ አባት ትልክ ነበር። ሀገሯ ስትመለስ ግን የጠበቃት ሌላ መርዶ ነበር። የልጇ አባት ከገዛ እህቷ ጋር ተጋብቶ ቤቷን ወርሰው ልጇን ደግሞ ጎዳና ላይ ጥለዋት አገኘቻቸው። የለፋችበትን ሁሉ መክኖ ሲቀር ለ1 ዓመት የአእምሮ ሆስፒታል ገብታ እንደነበር በሀዘን ገልጻለች። ቀጥላም ኤደን ከሆስፒታል ከወጣች በኋላ ልጇን ለማሳደግ ስትል ከዚህ የተሻለ ገንዘብ የሚገኝበት ስራ አጥታ ወደዚህ ቆሻሻ ህይወት እንደገባች ለመድብል አስረድተዋለች። ማህሌትም መንገድ ላይ አግኝታት ለስለላ እንደቀጠረቻትና ልጇን እንዳትጎዳባት ስትል ማንኛውንም አይነት ስራ እንደምትሰራ ነግረዋለች። መድብል የኤደንን ታሪክ ሰምቶ በሀዘን ተውጦ እያጽናናት ባለበት ቅጽበት ነው ስልኩ የጠራው። ስልኩንም አንስቶ ዝና ምን እንደሆነ ነው የጠየቀው። የደወለው ማን ይሁን? ዝናስ አምልጦ ይሁን? በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን።